ዲሴምበር 19 የዕለቱ መልእክት ርዕስ በመከራ ቀን ይስማችሁ። በመከራ ቀን እግዚአብሔር ይስማህ። የያዕቆብ አምላክ ስም ያቁምህ። ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥናህ። መዝሙረ ዳዊት ምዕራፍ 20 ከቁጥር 1 እስከ 2። የመከራ ቀን ድባቡ ከባድ ነው። መከራን የሚጋራ ሁነኛ ሰው ማግኘት እጅግ ፈታኝ የሚሆንበት ጊዜ ነው። በደስታችን ጊዜ አብረውን የቆሙ ሁሉ በሐዘናችን ጊዜ አብረውን ላይቆሙ ይችላሉ። በመከራ ውስጥ ስናልፍ በሰዎች ዘንድ የመሰማት አቅማችን ሳይቀር ፈተና ውስጥ ይወድቃል። በአጠቃላይ የመከራ ቀን ከባድና ውስብስብ ነው። በዚህ የመከራ ቀን ሰው ሁሉ ሊሰማን በማይፈልግበት፣ ቢሰማንም ከንፈር ከመምጠጥ ያለፈ ነገርን በማያደርግልን ሰዓት የሚያስፈልገን አምላካዊ ቃል ነው። ይኸውም በመከራ ቀን እግዚአብሔር ይስማህ የሚለው ነው። በመከራ ቀን አምላክ ከሰማቸው ሰዎች መካከል አንዱ ያዕቆብ ነው። ያዕቆብ ይህንን ልምምዱን ሲናገር እንዲህ ይላል፣ ተነስተን ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄድሁበትም መንገድ ከእኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። ዘፍጥረት ምዕራፍ 35 ቁጥር 3። ያዕቆብ እግዚአብሔር ሰምቶኛል በማለት ሕያው ምስክርነቱን ይነግረናል። እናንተንም በመከራ ቀን እግዚአብሔር ይስማችሁ። መከራ መቆማችሁንና መጽናታችሁን ቢፈታተነውም ነገር ግን የያዕቆብ አምላክ ስም ያቁማችሁ። ያለ እርሱ እገዛ መፍትሄ አታገኙምና አምላካችሁ ከመቅደሱ ረድኤትን ይላክላችሁ። ሌላው በመከራ ቀን እግዚአብሔር ደርሶለት መከራውን ያስረሳው ሰው ቢኖር ዮሴፍ ነው። እርሱም ሲመሰክር እንዲህ ይላል፣ ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። ዘፍጥረት ምዕራፍ 41 ቁጥር 52። የዮሴፍ አምላክ መከራችሁን ያስረሳችሁ፣ ሕልማችሁን ይፈጽምላችሁ፣ በሰዎች ሁሉ ፊት ሞገስ ይስጣችሁ። እግዚአብሔር ለበረከት ያድርጋችሁ። ለሚጠሏችሁ በፍቅር የምትገለጡ ሁኑ። እግዚአብሔር በመከራ ቀን ይስማችሁ።